በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ ምእመናን ምእመናት ሁላችሁም በያላችሁበት ሰላም እላችኋለሁ። አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከእናቱ ቅድስት ድንግል ማርያም ጋር የከበረና የተመሰገነ ይሁን። ምእመናን ምእመናት ሁላችሁም እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ በዓል አደረሳችሁ። እግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም ይህን ሚዲያ ሸርና ሰብስክራይብ እያደረጋችሁ እንድትከታተሉ በእግዚአብሔር ስም እየጠየቅኩ የዕለቱን ግንቦት 24 ስንክሳር አነብላችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወረብዑ ለግንቦት በዛቲ ዕለት ወረደ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ያን ጊዜ እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊ እንዳለ እግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብፅ መምጣት ስለ 2 ስራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስፊቱ ምታት ነው ብለው እንዳያስቡ ነው። ሁለተኛው የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት አገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙንም በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች። እስከዛሬም ያቺ ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እነሆ እናቴ በዚህ ቦታ ቤተክርስቲያን በስምሽ ይሰራ ዘንድ እንዳለው እወቂ፣ በውስጡም ድንቅ ተአምራትን አደርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባህር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጠምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወደ አለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበር። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ቃቅን ስብባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃም በመሃል እጁ እየዘገነ የተከላቸውን ስብባሪዎች አጠጣቸው። ወዳውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስም ለሚጠመቁ ከርሱ ቅባት ይገኛል አላት። የዚያም ቦታ ስም መጣሪያ ነው። ከዚያም በህንሳ ወደሚባል አገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም
በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ ኩሌታ በማጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደቀድሞው ወደ ቦታው ይመለሳል። ውሃው ከነበረበት እስከደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ የሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን አገር ሄዱ። በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖርበት ወራት በተፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል ሀገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ መዓልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከዛሬ የቅዱስ ሰርጂስ ቤተክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በርሱም ደግሞ አብያተ ክርስቲያናት ንዋየ ቅድሳትና ታቦተ ሕጉም የሚከበርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ተአምራትን በግብፅ ድንቅ ስራንም በጣኔዎስ በረሃ ያደረገ በማለት እየዘመርን በዚህች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷ የዮሴፍና የሰሎሜም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለባትከ ውሰምድረ ግብፅ ዘኮነ ብሎ የማዋዕል አምላክ በጊዜ ኮንከ ሕፃነ እምበትረ ዮሴፍ አሚሃ ከመታሪ ስልጣነ ገቢረከ በበስባር ሀበተከልከ መካነ ማህተመ ቅድስት ይኩን አዋስከ ሜሮነ ወበዛቲ ዕለት አይረፈ ዕንባቆም ነቢይ። በዚህች ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት፣ ጉድጓዱንም አላውቀው አለው። እግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡንም በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ አገር መለሰው። በአረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደሱን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣን ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋር ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣
ጣዖት እንዲያመልኩ ፈለጋቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብሯት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። እረፍቱም በቀረበ ጊዜ ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣራ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚች ቀን ከበረች። በእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በመዝሙረ ማሕሌት ወመሰንቆ ለዘነጸረ አምላከ ማእከለ እንስሳ ረፊቆ ለዝ እንባቆም ከመ መንፈስ ቅዱስ አጠየቆ እድ ብርሃናዊ ጠፈረ ቤት ሰጢቆ በዛቲ ዕለት እምዓለም መጠቆ ወበዛቲ ዕለት ስማ ኮነ ቅዱስ አብቁልታ ቀሲስ ዘሀገረ እንጺና። በዚህች ዕለት የእንጺና አገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው። ለበሽተኞች በጎ ሥራ በመስራት ያለ ዋጋ ያደክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስም ላከ። የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያሰግዳቸው ዘንድ በዚያን ጊዜ ይህ ቅዱስ ያዙት። ወደ እስሙናይንም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ ርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉት አዘዘ። ከዚያም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ለቤተ ክርስቲያን ማይቶታ ወመጋቤ ኩሉ ስርዓታ ዘፈጸምከ ስማ ለእትሆነ እሳት በውሳጢያታ ተሃለ ነፍሴ አቡየ አብቁልታ በማይሰረ ጀጋይ ዘልፈ ይትንበር ሙቂታ። ወበዛቲ ዕለት ኮነ እረፍቱ ለአልዓዛር ካህን ወልደ አሮን። በዚህች ዕለት የአሮን ልጅ የአልዓዛር እረፍቱ ሆነ። ደግሞም የአርኬሌድስ የቴዎፍላስ የማሪው መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ለአባት እናቶቻችን የተገለጠች እመቤታችን ለእኛም በረድኤት ትገለጽልን። ጣዕመ ስሟ በአንደበታችን፣ ጣዕመ ፍቅሯ በልባችን ይደርብን አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘፈለለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸዲቀ መበለት ውኩፈ እምእለ አቡዕ ወቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎ ዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አላቂተ ኩሉ እምበይስ ወለ ይማረን ኢየሱስ ክርስቶስ ፋኑ ለነ ጸጋ መንፈስ ቅዱስ አግረ ጸራት አይተገሪያ ለአገሪቱን ኢትዮጵያ ለዓለም ዓለም አሜን። የሰማነውን በልቡናችን ያሳደርብን። በዛሬው ዕለት በስንክሳር ስማቸው የተጠራውን ቅዱሳን እግዚአብሔር አምላካችን በረከታቸውን በእኛ ላይ እንዲያሳደርብን አቡነ ዘበሰማያት እንበል።